ቢዝነስ አለኝ የሚል ማንኛውም ሰው ቢዝነሱን በዚህ ሶፍትዌር መደገፍ ይጠበቅበታል ማለት ነው። ባለቤቱ ባለበት ሆኖ ዛሬ ምን እየተሰራ ነው የሚለውን ዲጂታሊ ነገሮችን በሪል ታይም መከታተል ይችላል፣ ላይቭ መከታተል ይችላል ማለት ነው። ይሄንን በማድረግ አላስፈላጊ ኪሳራዎችን ማስቀረት ታዲ ቴክኖሎጂስ በዋናነት እየሰራ ያለው የሶፍትዌር ዴቨሎፕመንት ስራዎችን ነው። በማህበረሰብ ውስጥ ያሉ ፕሮብሌሞችን አይደንቲፋይ በማድረግ ሶፍትዌሮችን ዴቨሎፕ ማድረግ። አገር እንደ አገር የራሷ ቴክኖሎጂ እንዲኖራትና ፈጠራ ላይ መስራት ከፈለገች ፋንዳመንታል የሆኑ ሳይንሶች ላይ መስራት ይጠበቅባል። አገር ውጭ በነበርኩበት ሰዓት ሶላር ፊዚክስን ሳጠና ሶላር ፊዚክስን ለማጥናት የሚያገለግል የራሴን ሶፍትዌር ሰርቼ ነበር። የራሴ ፓኬጅ ሰርቼ ነበር። እስካሁን በእናንተ ድርጅት የሚጠቀስ ምን አይነት ሶፍትዌሮችን ሰርታችኋል? የትራንስፖርት ማኔጅመንት ሲስተም፣ የካፌዎች፣ የሬስቶራንቶች፣ ባር፣ ክለቦች፣ ኢንድ ቱ ኢንድ ማኔጅመንት ሲስተሞች፣ ፈንድሬዚንግ ሲስተሞች፣ ፎር ሼሪንግ ፐርፖዝ የሚያገለግሉ የስራ ገበያ ፕላትፎርሞችን ሰርተን ማንም ማኑዋል ቲኬቶችን ወደ ዲጂታል መቀየር የሚፈልግ ድርጅት ወደኛ መጥቶ አብሮ ሊሰራ ይችላል ማለት ነው። ስራና ሰራተኛ አገናኝ ፕላትፎርም ነው። በቀላል ቋንቋ የስራ ገበያ የሚባል ነው። አብሮ መብላት ብቻ ሳይሆን አብሮ መክፈልንም መልመድ አለበት። ስራ ባልደረቦች፣ የቀን ሰራተኞች እንዲሁም በእቁብ በእድር የሚገናኙ ማህበረሰቦች የሆነ ወጪ የሚያወጡ ከሆነ ወጪው የጋራ ከሆነ ያንን የጋራ ወጪ በቀላሉ ሼር አድርጎ በፕላትፎርም ወደው እዛ የሚያስተላልፉበት አይነት ሲስተም ነው ማለት ነው። እኛ የፈጠር ነው። በየቦታው የምትጠቀማቸውን ነገሮች በቃ በውዝ ሼር እንክፈል እንደማለት ነው። ፍቱን መድኃኒት መፍትሄ ብየዋል። መፍትሄ ክትባት ነው መውሰድ አለበት። እኛ ለስራ ጉዳይ ውጭ ሄደው ይሄ ስራ ይበላሽብኛል ብሎ ማሰብ የለበትም። ካላስ እዛው ሄደው እጁ ላይ ያለውን ዲቫይስ ወስደው ዴይሊ እየተሰራ ያለውን ነገር ማየት ይችላል። ማኔጅመንት ሲስተም ስናስብ ለድርጅቱ ከስቶክ ጀምሮ እስከ አውትፑት ድረስ ማኔጅ ያደርጋል ማለት ነው። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የስለ ቢዝነስ ሚዲያ ቤተሰቦች እንደምን ቆይታችኋል? ፈጣሪ ይመስገን እኛ በጣም ሰላም ነን። ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ የቢዝነስ ሀሳቦችን፣ የገበያ ጥናትና ሌሎች ጠቃሚ መረጃዎችን ወደ እናንተ በማቅረብ ይታወቃል። እንግዲህ ዛሬ ከስቱዲዮአችን ሆነን በተለየ ፕሮግራም መጥተናል። ይዘንላችሁ የመጣነውን ፕሮግራም በምን ጠቅማችሁ ቢዝነሶችም ሆነ ራሳችሁ እየሰራችሁ ባላችሁት ቢዝነስ ላይ ቴክኖሎጂ የአንበሳውን ድርሻ ስለሚይዝ ይህንን ቴክኖሎጂ ደግሞ ይዘው ወደ ስቱዲዮአችን የመጡ ምሁር አሉ። ከሳቸው ጋር ቆይታ እናደርጋለን። እነዚህ ቴክኖሎጂዎች ለእናንተ ምን ይጠቅማሉ የሚለውን ሙሉ መረጃ ስለምንቃኝ ፕሮግራሙን ከመጀመሪያው እስከ መጨረሻው በመከታተል ለቤታችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ እንላለን። ይህን ፕሮግራም በመምራት እኔ መስቀሌ ጎበና፣ ካሜራማናችን ናውል አብሮን አለ። አብራችሁን ቆዩ። ሰላም ጤና ይስጥልኝ ዶክተር። እንደምን ነህ? ሰላም እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። እንግዲህ በጣም እድለኛ ሆኜ ከመመሪ ጋር ኢንተርቪው ለማድረግ ስቱዲዮ ተገኝቻለሁ። በእውነት በጣም ደስ ብሎኝ ነው እያወራ ያለሁት። እንግዲህ አንቱ ልበል አንተ ብትለኝ ይቀለኛል። እድለኛው ግን አንተ ነህ ወይስ እኔ ነኝ? ምክንያቱም ይሄ መድረክ እኔ ፍሬን ያየሁበት ትልቁ መድረክ ነው። ከአመታት በፊት በጣም ትንሽ የሆነ ልጅ እጁን ያስተማርኩት ዛሬ ለዚህ ክብር በቅተው እኔን መልሶ በዚህ አይነት መድረክ ላይ ሲጋብዘኝ ማየት እንደ አንድ አስተማሪ ከዚህ በላይ ደስታ የለም። እናም አስተማሪ ስትሆን ትልቁ ክፍያክ የበቁ ልጆችን በየቦታው ስታይ የምታገኘው ደስታ ስለሆነ እኔ በዚህ ጉዳይ በጣም ደስተኛ ነኝ ማለት ነው። ስለዚህ አንተ በለኝ እንደተለመደው። በጣም ጥሩ። እንግዲህ ያው ዶክተር ትምህርት ወድቆ አልቀረም፣ ፍሬ አፍርቶ እኔም እንግዲህ ይኸው እዚህ ጋር መጥቼ ኢንተርቪው እያደረግኩ ነው። እስኪ ለማያውቁ ቤተሰቦቻችን ራስን ለማስተዋወቅ እንዲረዳን ማን እንበል፣ በምን አይነት ዘርፍ ላይ ነው አሁን ያለኸው ብለን ብንጀምር። ዶክተር ነጌሳ ጥላሁን እባላለሁ። በአዲስ አበባ ዩኒቨርሲቲ በፊዚክስ ዲፓርትመንት በአስትሮኖሚ ኢንዱስትሪ ፊዚክስ ዘርፍ ረዳት ፕሮፌሰር ነኝ። ስፔሲፊካሊ የሚሰራው እዛ ላይ በሶላር ፊዚክስ ነው። ከዛ ባሻገር በአሁኑ ሰዓት የታዲ ቴክኖሎጂስ መስራችና ስራ አስኪያጅ ነኝ ማለት ነው። እሺ በጣም ጥሩ። እንግዲህ ዶክተር አሁን በጠቀስክልኝ መልኩ ታዲ ቴክኖሎጂ መስራች ሆነ እየሰራህ እንደሆነ ነው የነገርከኝ። ግን ደግሞ በፊዚክሱም ደግሞ አዲስ አበባ ዩኒቨርሲቲ ላይ በአስትሮኖሚ እየሰራህ እንደሆነ ነው የጠቀስከው። ከዛ ውጪ ደግሞ በኢትዮጵያ ስፔስ ሳይንስ ኢንስቲትዩት ውስጥ
ትልቅ ድርሻ ይዘህ ስትሰራ እንደነበረ መረጃው አለኝ። እሱንም ጥቀስልን እና አሁን ደግሞ እንዴት ነው ከፊዚክስ ወደ ቴክኖሎጂ የመጣኸው የሚለውን አብረህ ብትነግረን። በጣም አሪፍ። ልክ ነው እንዳልከው ከአዲስ አበባ ዩኒቨርሲቲ ውስጥ በፊዚክስ ዘርፍ ከማገልገል ባሻገር በኢትዮጵያ ስፔስ ሳይንስ ኤንድ ጂኦስፓሻል ኢንስቲትዩት የሚባል በዛ ውስጥ በአጀክት ረዳት ፕሮፌሰርሺፕ እሰራለሁ። ያ ማለት እዛ ቦታ ላይም ሪሰርቾችን እሰራለሁ፣ ተማሪዎችን ሱፐርቫይዝ አደርጋለሁ፣ የፒኤችዲ ተማሪዎችንም የማስተርስ ተማሪዎችንም ሱፐርቫይዝ አደርጋለሁ ማለት ነው። ሰው በአብዛኛው እዛ የምሰራው ሪሰርች ስለሆነ የሪሰርች ስራዎችን እዛ እሰራለሁ። እዚህኛው አዲስ አበባ ዩኒቨርሲቲ ላይ ደግሞ ሪሰርችን ማስተማርና ፓብሊክ ሰርቪሶችን የዚህን አገልግሎት እሰጣለሁ። ይህን ካልኩ በኋላ አንድ አስተማሪ ወይም አንድ ሪሰርቸር ወይም አንድ የሳይንስ ሰው እንዴት ወደ ቴክኖሎጂ መጣ የሚል ጥያቄ አግባብ ያለው ጥያቄ ነው። ይህን ጥያቄ ባታነሳልኝ ነበር የሚደንቀኝ። መሆን ያለበት ምንድን ነው? አንድ አገር በቴክኖሎጂ ማደግ አለብኝ ብሎ የሚያስብ ከሆነ ፋንዳመንታሊ ሳይንስ ላይ መስራት አለበት። ሳይንስ ላይ ያልሰራ አገር በቴክኖሎጂ ቀዳሚ መሆን አይችልም፣ ተከታይ ብቻ ነው መሆን የሚችለው። ይህን በምሳሌ ላስረዳ ይችላለሁ። ቴክኖሎጂን ገዝቼ እታጠቃለሁ፣ ኮፒ አድርጌ እሰራለሁ ብለህ ልታስብ ትችላለህ። የምትገዛውም ሆነ ኮፒ የምታደርገውም ያየኸውን ነው። አገራት ደግሞ የሚያሳዩክ ወይም እንዲሸጡልህ ፈቃደኛ የሚሆኑት ተጠቅመውበት ያለፉትን በብዙ ስቴፕ ከዛ አድቫንስ በላይ የሄዱትን ያን ቴክኖሎጂ ነው ላንተ የሚለቁልህ። ይህ ማለት አንተ በብዙ ስቴፕ እነሱን ተከታይ ትሆናለህ ማለት ነው። ስለዚህ አገር እንደ አገር የራሷ ቴክኖሎጂ እንዲኖራትና ፈጠራ ላይ መስራት ከፈለገች ፋንዳመንታል የሆኑ ሳይንሶች ላይ መስራት ይጠበቅባቸዋል። ከነዚህ ውስጥ እንደነገርኩ ናቹራል ሳይንስ ላይ ቤዚካሊ መስራት ይጠበቅባታል ማለት ነው። ፊዚክስ ደግሞ እንደምታወቀው ኢትስ ኤ ሎው ኦፍ ኔቸር። ፊዚክስ ላይ ስትሰራ አንድ አገር በሌላ መልኩ የሀገሯን የቴክኖሎጂ እምርታ ላይ እየሰራች ነው ማለት ነው። ስለዚህ እኔ ምንድን ነው ያደረግኩት? አንድ አስትሮኖሚና አስትሮፊዚክስ የሚያጠና ሰው ዝም ብሎ ስለ ኮከብ ወይም ስለ ፀሐይ ወይም ስለ ዲፕ ስፔስ ብቻ ዝም ብሎ አያነብንብም። እነዛን ነገሮች ለማወቅ የሚሰራቸው ቴክኖሎጂዎች አሉ፣ የሚያወጣቸው ፋንክሽኖች አሉ፣ ኮዶች አሉ። ስለ እነዛ ነገሮች ለማወቅ ብለህ የምትሰራው እዚህ ጋር የምታዘጋጀው ቴክኖሎጂ ነገ ከሆነ ዓመታት በኋላ ለትውልድ የሚተላለፍ ለሲቪል አገልግሎት የሚሆን አይነት ቴክኖሎጂ ሆኖ ይወጣል። ይሄ ዓለማት ያለፉበት ነው። አብዛኛው ዛሬ የምንጠቀምባቸው ቴክኖሎጂዎች ለአስትሮኖሚ ጥናት ተብሎ የተሰሩ ግን ዛሬ ለሲቪሉ አገልግሎት ለእኛ አገልግሎት የሚውሉ ናቸው። ከዛ ውስጥ አሁን የምንጠቀማቸው የሞባይል ቴክኖሎጂዎች፣ የኤምአርአይ ማሽኖች ለዚህ ለአስትሮኖሚ ዘርፍ ተብሎ የተሰሩ ነገር ግን ለሲቪል አገልግሎት እየዋሉ ያሉ ናቸው። ሰው አንተ አስትሮኖሚን ስታጠና በሌላ መልኩ ቴክኖሎጂን እያወጣህ ነው ማለት ነው። ስለዚህ እኔ የሚያደረግኩኝ ይሄንኑ ነው። ሀገር ውጭ በነበርኩበት ሰዓት ሶላር ፊዚክስን ሳጠና ሶላር ፊዚክስን ለማጥናት የሚያገለግል የራሴን ሶፍትዌር ሰርቼ ነበር፣ የራሴ ፓኬጅ ሰርቼ ነበር። ያ እውቀት የዛን ጊዜ ያካበትኩት እውቀት ዛሬ ለምን ለሲቪል አገልግሎት አይውልም ብዬ በማሰብ ምን ቢያደርግ ወደዚህ ዘርፍ መግባት ይችላለሁ ብዬ ማሰብ ጀመርኩ ማለት ነው። ስለዚህ ያደረግኩኝ ምንድን ነው? እኔ ጋር ያለውን እውቀት በመያዝ ታለንትድ የሆኑ ልጆች፣ ኢንትረስትድ የሆኑ ልጆች፣ ፓሽን ያላቸው ልጆች ወደዚህ ተቋም መጥተው እንዲሰሩ በር የሚከፍት ተቋም መስራት። ይህን ካደረግኩ በኋላ እንዳሰብኩኝም እነዛን ልጆች ወደዚህ ተቋም በማምጣት ቀደም ሲል የጠቀስኩልህን ታሪ ቴክኖሎጂስ የሚል ተቋም መሰረትኩ ማለት ነው። ታሪ ቴክኖሎጂስ በዋናነት እየሰራ ያለው የሶፍትዌር ዴቨሎፕመንት ስራዎችን ነው። በማህበረሰብ ውስጥ ያሉ ፕሮብሌሞችን አይደንቲፋይ በማድረግ ሶፍትዌሮችን ዴቨሎፕ ማድረግ ነው። ይሄ ሶፍትዌር እንደነገርኩ በዚህ በዌብሳይት ሊሆን ይችላል፣ በአንድሮይድ ሊሆን ይችላል። እንደ ፍላጎቱ እንደ ፕሮብሌሙ የሚደረግ ሶሉሽን ነው ማለት ነው። በዚያ መልኩ ወደዚህ ቴክኖሎጂ ሊገባ ቻልኩ ማለት ነው። በጣም ጥሩ ዶክተር፣ እንግዲህ በጣም ደስ የሚል የህይወት ጉዞ ነው ብዬ አስባለሁ። በፊዚክሱም ለሀገርም ለዓለምም የሚተርፍ ትልልቅ ስራዎችን ሰርተሃል። አሁን ደግሞ በቴክኖሎጂውም እየመጣህበት ነው። እንግዲህ ወደ ቴክኖሎጂው ስትመጡ እንዳልከኝ የተለያዩ ሶፍትዌሮችን ወደ መስራቱ ነው የገባችሁት። እስካሁን በእናንተ ድርጅት የሚጠቀስ ምን አይነት ሶፍትዌሮችን ሰርታችኋል? ስለ ጥያቄ እጅግ አድርጌ አመሰግናለሁ። እንግዲህ ቀደም ሲል የተለያዩ ሶፍትዌሮችን ሰርተናል። ከነዚህም ውስጥ የትራንስፖርት ማኔጅመንት ሲስተም እንዲሁም የካፌዎች፣ የሬስቶራንቶች
እንዲሁም የባር እና የክለቦች ኢንድ ቱ ኢንድ ማኔጅመንት ሲስተሞች፣ ፈንድ ሬዚንግ ሲስተሞች፣ ሼሪንግ ፐርፖዝ የሚያገለግሉ ደን ፋይናሊ የጆብስ የስራ ገበያ የሚባሉ ፕላትፎርሞችን ሰርተናል። በጣም ጥሩ። እንግዲህ በትራንስፖርቱ ዘርፍ በሆቴል እና የተለያዩ አገልግሎቶች ላይ በፈንድራይዚንግ እና ደግሞ በሼሪንግ ላይ ሰርተናል እያልከኝ ነው። ምናልባት እነዚህ ኦፊሻሊ ወደ ማህበረሰቡ የወጡ ናቸው ወይስ እናንተ ጋር ያሉ? ሌሎችስ በእጃችሁ ላይ ያሉስ ምን አይነት ናቸው? ሰርታችሁ ያለቀቃችሁት ወይ ደግሞ ለወደፊቱ የሚለቀቃሉ ብላችሁ ያሰባችሁት? እኛ ጋር ያለው በሶስት አይነት ዘርፍ ነው ሶፍትዌሮች ወደ ስራ የሚገቡት። እኛ ጋር ያለው ሶፍትዌር አሁን አንድ ድርጅቱ እንደ ድርጅት ኮንትሮል የሚያደርገው ድርጅቱ ራሱ ሎንች የሚያደርጋቸው ግን ለፓብሊክ አገልግሎት የሚውሉ አይነት ሶፍትዌሮች አሉ። ሌላው ደግሞ በድርጅቶች ፍላጎት ላይ ተመርክዘን ለድርጅቶች የምንሰጠው አይነት ሶፍትዌር አለ። ሌላው ደግሞ በፓርትነርሺፕ የሚሰሩ በእኛና በድርጅቶች አጋዥነት የሚሰራ አይነት የአሰራር ስርዓት አለን ማለት ነው። ከነዚህ ፕላትፎርሞች ውስጥ አሁን ወደ ስራ ያገባዋሉ፣ ስራ ላይ ያለው አሉ። ቀደም ሲል የነገርኩ የትራንስፖርት ማኔጅመንት ሲስተሙ ላለፉት 2 ዓመታት በርከት ያሉ ሰራተኞችን ቀጥሮ ሲያሰራ የነበረ እሱ ሰፊ ነው። ዲቴል ነገሮች ውስጥ አልገባም። አሁን መሰል ነገሮች እንደ ኢቲኬቲንግ አይነት ስራዎች በስፋት መስራት ይቻላል። እዛ ላይ መስራት የሚፈልጉ ማናቸውም ድርጅት ማንም የማኑዋል ቲኬቶችን ወደ ዲጂታል መቀየር የሚፈልግ ድርጅት ወደኛ መጥቶ አብሮን ሊሰራ ይችላል ማለት ነው። እሱ የቆየ እንትን ነው፣ የቆየ ፕላትፎርም ነው። ሌላው ግን አሁን ቀደም ሲል የጠቀስኩልህ ውስጥ አንዱ ማኔጅመንት ኢንድ ቱ ኢንድ ማኔጅመንት ሲስተም ነው። ይሄኛው ድርጅቶች ፍላጎት ላይ ተመርክዞ ለድርጅቶች የሚሰጥ ነው። ሌላው በእኛ ኮንትሮል ስር ያሉ ግን ሎንች የተደረጉ አሁን ማንም ሰው ገብቶ ላገኘው የሚችል የታዲ ጆብስ የሚባል የስራና ሰራተኛ አገናኝ ፕላትፎርም ነው። ይሄን ስል በቀላል ቋንቋ የስራ ገበያ የሚባል ነው። የስራ ገበያ የሚባል ነው። ሌላው ደግሞ አሁንም ስራ ላይ ያለ ሎንች የተደረገ ዊስፈንድ የሚባል ሲስተም ነው። የመጨረሻው ሎንች ተደርጎ ስራ ላይ ያለ ሲስተም ዊዝ ሼር የሚባለው ነው። እሺ በጣም ጥሩ። እንግዲህ አሁን ላይ የተጠቀሱት እነዚህ የተለያዩ ሶፍትዌሮች እንግዲህ ሲሰሩ ያለምንም መነሻ ተሰርተዋል ብዬ አላስብም። ምክንያቱም እያንዳንዱ ሶፍትዌር ሲሰራ የትኛውም ቴክኖሎጂ ሲታሰብ ችግርን መሰረት አድርገው ነው የሚሰሩት እና ምናልባት እነዚህ ሶፍትዌሮች ከምን ተነሳሽነት ተሰሩ የሚለውን ጥያቄ እንደ አንድ ጥያቄ አቀርባለሁ። ከዚህ ጥያቄ በፊት ደግሞ ምናልባት እኚህ ቴክኖሎጂዎች ራሱ እነዚህ ሶፍትዌሮች በራሳቸው በእኛ ሚዲያ ላይ አሁን ስናቀርባቸው ያው መግቢያ ላይ ለመጥቀስ ሞክረናል፣ ቢዝነስ ላይ የራሳቸው ድርሻ አላቸው ብለን ስላሰብን ነው። ምናልባት ቀለል ያለ የሶፍትዌርን አስፈላጊነት የሶፍትዌርን ምንነት የሚገልጽ ሀሳብ ማግኘት ብንችል። በጣም አሪፍ። ሶፍትዌር ሲስተም ነው። ይሄ ሲስተም ሰው በማኑዋሊ ከሚሰራው በእጅጉ የተለየ ነው። ሰው ይሳሳታል፣ ይጨምራል፣ ይቀንሳል። ሶፍትዌር ግን አንዴ ከሰጠሁና አንዴ ካስተማርከው አንዴ ከነገርከው ያንኑ ይሰራል። ሰው ኮንትሮለብል ነው ማለት ነው። ኮንትሮል ማድረግ ይቻላል። ይሄን ኮንትሮል የምታደርገው ሲስተማቲካሊ ነው እንጂ በትእዛዝ አይደለም። ሰውን በትእዛዝ አዘክ ትእዛዝ ሰጥተው ትእዛዙን ላይፈጽምልህ ይችላል። ሶፍትዌር ግን የሰጠውን ትእዛዝ በጠየቀው መልክ ይሰራልሃል። ስለዚህ አጠያየቅህን ማወቅ ነው ዋናው፣ የሚሰጠው ግባት ነው ዋናው። ስለዚህ በአግባቡ ግባቱን ከሰጠኸውና የምትፈልገውን ጥያቄ በአግባቡ ካቀረብክለት ይታዘዛል ማለት ነው። ሰው ኮንትሮለብል ነው፣ ኮንትሮል ማድረግ እንችላለን። ማኑዋል ሲሆን በሰው ሲሆን ሰዎች ወደ ፍላጎታቸው ስለምሳቡ ድርጅቱ ላይ ጉዳት የማድረስ ዝንባሌ ይኖራል ማለት ነው። ይሄንን ለማስቀረት እና ድርጅቱን ማዘመን የሚፈልግ የትኛውም ተቋም ከዚህ በኋላ የምንጠቅሰውን ሶፍትዌር ወደ ራሱ መውሰድና ከድርጅቱ ጋር ኢንቴግሬት ማቀላቀል የዚህ የካፌ የሬስቶራንትና የባር እንዲሁም የክለብ ማኔጅመንት ሲስተም ስናስብ ምን አይነት ሲስተም ነው እና ምንድን ነው የሚያደርገው፣ ለድርጅቱ ምን ጥቅም ያመጣል ብለን ስናስብ ይሄ ሲስተም ኢንድ ቱ ኢንድ ሲስተም ነው። ኢንድ ቱ ኢንድ ሲስተም ብለን ስናስብ ምን ማለት ነው? ከስቶክ ጀምሮ እስከ አውትፑት ድረስ ማኔጅ ያደርጋል ማለት ነው። እንግዲህ ማንም እንዲህ አይነት ድርጅት ያለው አካል
ስቶክ ውስጥ እቃ መያዙ ግድ ነው። ኢንግሪዲየንት ሊሆን ይችላል፣ ምግብ ሊሆን ይችላል። ብቻ ማናቸው የሚደርሱ ነገሮች መጀመሪያ ወደ ስቶክ ነው የሚገቡት። ወደ ስቶክ ሲገቡ እንዴት ነው ማኔጅ የሚደረጉት? ያውቀዋል ሲስተም ሰው። ይሄ ስቶክ ውስጥ የገቡ እቃዎችን በዲጂታል መንገድ ማኔጅ ማድረግ ነው። ወደ ስራ ሲገቡ ምን ያህል ስቶክ ውስጥ ቀረልኝ ብሎ ሰውየው የሚያውቅበትን፣ እያንዳንዱ ወደ ሽያጭ የገቡት ምን ያክሉ ተሸጠ የሚለውን የሚያውቅበትን፣ ያ ማለት የስቶክ ማኔጅመንት ሲስተም ማለት ነው። ምግብ ከመሰራቱ በፊት አንድ ከስተመር ወደ ቢሮ ወይም ወደ ሆቴሉ ይመጣና ያዛል። ሲያዝ ትዕዛዝ የሚቀበል ዌይተር የሚባል አለ። ይሄ ዌይተር እስኪመጣልህ የምታባክነው ጊዜ ይኖራል። ተቀብላህም ልትረሳም ትችላለች፣ ሰው ነችና። ስለዚህ ይሄ ሲስተም ይሄንን ከዚህ የተነሳ የመጣውን የታይም ዲሌ የሚያስቀር ከዛ ይልቅ ፈጣን የሆነ ትራንዛክሽንን የሚፈጥር ባለቤቱ ዌይተርን ከማብዛት ይልቅ ኪችን ውስጥ ሰራተኛን በማብዛት ፈጣን የሆነ ዴሊቨሪ ሲስተም እንዲሰጥና ከዚህ የተነሳ በቀን ውስጥ ከፍተኛ ኤፊሽንሲ እንዲጨምር የሚረዳ አይነት ሲስተም ነው ማለት ነው። ከዛም ያለፈ ሰራተኞቹን መቆጣጠር የሚችልበት የሰራተኛ አቴንዳንስ ሲስተም፣ ከዛም በላይ ወደ ሪፖርት በተለያየ አይነት አማራጮች ለባለቤቱ የሚያደርስ ከመሆኑም በላይ ባለቤቱ ባለበት ሆኖ ዛሬ ምን እየተሰራ ነው የሚለውን ዲጂታሊ ነገሮችን በሪል ታይም መከታተል ይችላል ማለት ላይቭ መከታተል ይችላል ማለት ነው። ሶ ይሄንን በማድረግ ቢዝነሱን ማሳለጥ፣ አላስፈላጊ የፋይናንሻል ክራይሲሶችን ማለት አላስፈላጊ ኪሳራዎችን ማስቀረት፣ በሰውም በሌላ መልኩም የሚመጣ በስተትም የሚመጣ ዴሊቨሬትሊም በስተትም የሚመጡትን ማስቀረት፣ ከዛም በላይ ሩም ውስጥ ካለው መስተንግዶ ውጪ ከሩም ውጪ ሪሞትሊ የነሱን ሰርቪስ ያጣፈጠ ሰው ሩቅ ሆኖ ማዘዝ ቢፈልግ ዴሊቨሪ ሲስተም በዛ ውስጥ ያለ የቴካዌ ሲስተም ማለት ነው በውስጡ የያዘ ዘመናዊ የሆነ ሲስተም ነው። ስለዚህ ይህንን ሲስተም ወደ ራሳቸው ድርጅት በማምጣት የተሻለ ገቢን የማሳደግ እና ድርጅቱን የመቆጣጠር እድል ይሰጣቸዋል ማለት ነው። በጣም ጥሩ። እንግዲህ ይሄ አሁን ሆቴል ማኔጅመንት ሲስተም ካፌዎችን፣ የተለያዩ ባሮችን ጭምር ማኔጅ ለማድረግ የሚያስችል ሶፍትዌር እንደሆነ ነው ለመረዳት የቻልኩት። እንግዲህ ይሄ ሶፍትዌር አሁን የተጠቀሱትን ችግሮች የሚፈታ ከሆነ በተለይ ሙሉ ሰራተኛው በጥሩ ቀልጠፍ ብሎ ስራውን እንዲሰራ ማድረግ የሚችል ሲስተም ከሆነ በተለይ ይሄ አገልግሎት ዘርፍ ባለቤቱ ቦታው ላይ ካልተገኘ ኪሳራው ከፍተኛ እንደሆነ ነው በምናደርጋቸው ጥናቶች የምናየውና በተለይ አሁን ምግብ ቤት ሄደ ባለቤቱ የለም ማለት በብዛት በሚባል ደረጃ ብዙ ቤቶች ላይ ኪሳራ ይታያል። ያ ኪሳራ የሚመጣው ከምንድን ነው? እንደው እንደ ሀገር የምናያቸው ሰራተኞች የባህሪ ችግር ይታይባቸዋል። ምን አይነት የባህሪ ችግር ነው የሚታይባቸው? ስራዎችን ለኛ ብለን ሳይሆን የምንሰራው ለቀጠረን አካል ብለን ነው የምንሰራውና ያ ደግሞ ሞቲቬሽን ያሳጣናል። አይተ ከሆነ አስተናጋጅ ያለ ሰው ለመስተናገድ ቁጭ ብሎ እያጨበጨበ እየጠራ ስልክ የሚጎረጉር አይነት አስተናጋጅ የምናይበት ሀገር ውስጥ ነው ያለ ነውና ይሄ የኛ ሀገር ባህል ደግሞ በሲስተሞች እየተሻሻለ ካልሄደ ትርፋማነት በጣም ፈተና የሚሆንበት ሁኔታ ነው ያለውና ይሄ ሲስተም በጣም ብዙ ችግሮችን ይፈታል ብዬ አስባለሁ። በጣም ደስ የሚልም እንትን ነው፣ መፍትሄ ነው። በጣም ወድጄዋለሁ እኔና ምናልባት እንግዲህ የሲስተም ትልቁ ፈተና ብዬ የማስበው አዳፕታቢሊቲ ነው። ሰው ይሄንን ማኔጅ የሚያደርገው ሰው ወይ ባለቤቱ ሊሆን ይችላል፣ ማኔጀሩ ሊሆን ይችላል፣ ብቻ በየትኛውም የስራ ድርሻ ላይ ያለ ሰው በቀላሉ ይሄን ሲስተም እንዴት አዳፕት ሊያደርገው ይችላል? ምናልባት ከኢንተርኔት ጋር የተያያዙ ችግሮች፣ ከመብራት ጋር የተያያዙ ችግሮች የኛ ሀገር ላይ የምናያቸው መሰረታዊ የምንላቸው ችግሮች ስለሆኑ ማለት ነውና እንዴት ነው ይሄ ነገር ኮንሲደር ተደርጓል ወይ? ቴክኖሎጂን መጠቀም አስበን ጊዜያዊ ችግሮችን ግን ፈርተን መተው ካለብን ጉዳቶች አንጻር አሁን የምናቀርበው ሶሉሽን በእጅጉ የተሻለ ነው። በመጀመሪያ ደረጃ ሲስተሙ ዩዘር ፍሬንድሊ ነው። በቀላሉ ማንም ሰው በቀላሉ መጠቀም የሚችል ነው። አንዴ ብቻ ማየት ነው ያለበት። ሰው ዩዘር ፍሬንድሊ ስለሆነ በቀላሉ መጠቀም ይችላል። ሁለተኛ አሁን ያሉን ኢንስትሩመንቶች ላይ ኢንስቶል የሚደረግ ነው ወይም እዛ ኢንስትሩመንቶች ላይ የሚሰራ ነው እንጂ ሌላ ኢንስትሩመንት ከውጭ ሌላ ኢንስትሩመንት የሚያስፈልገው አይደለም። የሚያስፈልገው
ማናቸውም የዴስክቶፕ ሊሆን ይችላል፣ ላፕቶፕ ሊሆን ይችላል፣ ኦር ስማርት ቴሌቪዥኖች ሊሆኑ ይችላሉ። አብዛኛው ይሄ ሲስተም የሰው ንክኪን የሚያስቀር የሰው ንክኪን ስለሚያስቀር ኤፊሽንሲን የሚለካ ነው። ፈጣን አይነት እንቅስቃሴዎችን ፈጣን አይነት የቢዝነስ ዝውውሮችን የሚያመጣ ስለሆነ ቀደም ሲል የጠቀስከውን ችግሮች አንጻር ጠቀሜታው እጅግ የጎላ ይሆናል። ይህን ስናስብ ኢንተርኔት መጠቀም ግዴታ ነው። ኢንተርኔት ሳንጠቀም ሪል ታይም ዴታ ትራክ እናደርጋለን ብለን አናስብም። አሁን ኢንተርኔትን ለምንድን ነው የተጠቀመ ያለው የእኛ ማህበረሰብ? ኢንተርኔት ቢዝነሱን እንዲያሳድግበት መጠቀም ሲገባው ላልባሌ ነገሮች ነው ወስት የሚሆነው። ለማያስፈልጉ ነገሮች ኢንተርኔት ጥቅም ላይ ይውላሉ። ከዛ ይልቅ ግን ሪስኮች ራሱን ቀንሰው ቢዝነሱን የማሳደግ ስራዎችን መስራት ሲገባው ከቴክኖሎጂ በመሸሽ ለበለጠ ኪሳራ የሚዳረጉበት ሁኔታዎች ይኖራሉ ማለት ነው። ስለዚህ እዛ ጋር ያሉ ፕላትፎርሞች ማለት እዛ ጋር ያሉ ሲስተሞች በቂ ናቸው። ይሄ የምናቀርበው ፕላትፎርም በተለያዩ ኦፕሬቲንግ ሲስተም ላይ የሚሰራ ነው። ዊንዶው ላይ ይሰራል፣ ሊነክስ ሊሆን ይችላል፣ እንደየ አማራጩ መጠቀም ይችላል። ሰው ወደዚህ ስንመለስ ደግሞ አንድሮይድ አፕሊኬሽኖችን ጋር ተያይዘው የሚቀርብለት ይሆናል። ላይፍ ማቅለል ነው፣ ስራን ማቅለል ነው እና ስራን በደንብ ኮንትሮል ማድረግ ነው። ባለቤቱ ሁል ጊዜ እዛ የመገኘት ግዴታ አይኖረው ማለት ነው። ኦልሬዲ ያስቀመጠውን ስቶክ ዲጂታሊ መቆጣጠር የሚችል ከሆነ የተሻለ ፐርፎርማንስ እና የተሻለ ኢንቫይሮንመንት የስራ ኢንቫይሮንመንት ይፈጥራል ማለት ነው። ከዛም በላይ እየዘመንን ነው ማለት ነው። ወደ ዘመኑ እየሄድን ነው ማለት ነው። ዋይ ኖት እኛ የግድ አውሮፓ ማየት አለብን ይሄን ነገር? የግድ እኛ ጀርመን፣ ሌሎች ሀገሮች አሜሪካ መሄድ አለብን ይሄን ለማየት? አይደለም። በቃ ኢትስ ፖሲብል እዚህ ሀገር ውስጥም ይሄን ማድረግ ይቻላል። ሰዎች መዘመን እንዳለባቸው ማመን አለባቸው። በቃ መራመድ አለብን ከሌላው ዓለም ጋር። የግድ ሁልጊዜ እኛ ከዛ የመጣውን ነገር ብቻ መጠበቅ ሳይሆን ቀድመን ለምን አንሄድም? ቀድመን መሄድ እየቻልን ለምንድን ነው ሁሌ ተከታይ የምንሆነው? ቀደም ሲል ያልኩ ይሄንን ነው። ስለዚህ ይሄ ስለሆነ ያለውን የቴክኖሎጂ ክፍተት መብራት ሊጠፋ ይችላል። ልክ ነው። መብራት ከጠፋ እኮ ኪችን ምንም አይሰራም። ሰው ለኪችን ውስጥ ምን ማድረግ አለበት? ባካፕ ማስቀመጥ ግዴታ ነው። መብራት ከሌለ ዋይፋይ አይሰራም ማለት ነው በሌላ መልኩ። ስለዚህ እቺን ለዚህ ፐርፐስ ብለው የሚያዘጋጃቸው ኦቨርኦል ሳም ጌሙ ምንድን ነው? የድርጅቱን ገቢ ነው የሚያሳድጉት ማለት ነው። ይህን ቴክኖሎጂ ቢጠቀሙ ትርፋማ ይሆናሉ ብለን እናምናለን። በጣም ጥሩ። ምናልባት ይህንን ቴክኖሎጂ ወይ ደግሞ ይህንን ሲስተም ማኔጅ ለማድረግ በምን ያህል ርቀት ላይ ብንሆን ነው የሚቀለን ወይ ደግሞ የሚጠበቅብን? ያ ማለት እንግዲህ ያው አሁን ባልገኝ ከሰዓታት በኋላ መጥቼ የማየው ነው ወይስ ከሀገርም ወጥቼ ማኔጅ ላደርገው እችላለሁ? በጣም አመሰግናለሁ። አግባብ ያለው ጥያቄ ነው አነሳህልኝ። ይሄንን ማኔጅ ለማድረግ ባለቤቱ ይሄንን ኮንትሮል ለማድረግ ቦታ አይገድበውም። ኢንተርኔት ካለ የትም ሆኖ ፎሎ አፕ ማድረግ ይችላል። ኢንተርኔት ካለው ማለት ነው። ዋይ ኖት ነው ስፔስ ካለ እዛ ጋር ኮሚኒኬሽን ካለው ይቻላል። ስለዚህ የግድ እሱ አሁን ለስራ ሄዶ ለስራ ጉዳይ ውጪ ሄዶ ይሄ ስራ ይበላሽብኛል ብሎ ማሰብ የለበትም። ካላስ ሰው መሆን ያለበት ምንድነው? እዛው ሄዶ ዲቫይሱን እጁ ላይ ያለውን ዲቫይስ ወስደው ዴይሊ እየተሰራ ያለውን ነገር ማየት ይችላል። ሰው ቦታ አይገድበውም ማለት ነው። የግድ እዛ አካባቢ ላይ አይታጠርም ማለት ነው። ውጪ ሄዶ ሌላ ሀገር ሄዶ ኮንትሮል ማድረግ የሚችልበት ነው። ሶ አስማች አስ ኢንተርኔት አክሰስ ካለው ድረስ ድርጅቱን ማኔጅ ማድረግ ይችላል። በጣም ጥሩ። እሺ እንግዲህ ይህንን ሲስተም በሆቴል ማኔጅመንት ሲስተም ይዘነዋል። ያው ሆቴል ማኔጅመንት ሲስተም ስንለው እንግዲህ እንዳያንስ ምናልባትም አሁን በምናየው በየሆቴሉ ላይ የምናያቸው ሆቴል ማኔጅመንት ሲስተሞች ወይ የፋይናንስ ሲስተሙን ማኔጅ ሲያደርጉ ወይ ደግሞ ክፍያዎች የተለያዩ ነገሮችን ወይ ደግሞ ስቶክ ማኔጅ ሲያደርጉ ነው የምናየው እና እዚህ ጋር ኢንድ ቱ ኢንድ መሆኑ ያው ሰፊ የሆነ አገልግሎት ቢሰጥም ለስም እንዲመቸን እንግዲህ የሆቴል ማኔጅመንት ብለን ልንሰይመው ነው። ይቻላል። የሆቴል ማኔጅመንት ብለን ልንሰይመው እንችላለን። ሆቴል ስትል ለሆቴል ብቻ ማለት አይደለም። አገልግሎቱ ለሆቴል ብቻ ነው ማለት አይደለም። ቅድም የጠቀስኩልህ እኮ 4 የተለያዩ ድርጅቶች ናቸው። ከነዚህ ውጪ ግን ማንኛውም ቢዝነስ የሚሰራ ስቶክ ላይ እቃን የሚይዝ ያንን በዚህ አይነት ሲስተም ኮንትሮል ማድረግ ይችላል። ማንኛውም ቢዝነስ አሁን ቆይ የህንፃ መሳሪያዎች መደብር ያለው ሰው ህንፃ መሳሪያውን ቆጥሮ ያስገባል። ደን ሲሸጥ ምናልባት ደረሰኝ ቆረጣ ይሸጣል።
እሱን በምን አይነት መልኩ ማኔጅ ያደርጋል? ማናቸውንም አይነት እቃ ማናቸውም ማለት ስቶክ ላይ የሚያዙ እቃዎችን በዚህ ሲስተም ማኔጅ ማድረግ ይቻላል ማለት ነው። ከመጀመሪያ እነዚህ ቢዝነሶች ስፔሻሊ አሁን የምጠቅሳቸው ቢዝነሶች ወይ በራስ ወይ በዘመድ ቅድም ብያለሁ በጣም ታማኝ ሰው የሚፈልጉ ስራዎች ናቸው እና ከሴፍቲ አንጻር ምን ያህል ርቀት እንደሚወስዱን መረዳት ብንችል ጥሩ ነው። ስፔሻሊ እቃን ከመጭበርበር እቃስ ማለቁን ሳናቅ አልቋል እንባላለን። ሰው ማስገቢያ ሰዓታችንንም ሳናቀው በቃ ድንገት አልቋል ሲባል ሱቁ እንዳይጎል እያለን ባልታሰበ በጀት ፈንድ ይደረግና እቃዎች ሲገቡ እናያለን እና እቃው ራሱ ሲነገረን ትክክለኛ ሰዓት ላይ ስላልሆነ እቃው እስኪመጣ ከስተመር ይጉላላል እና ይሄንን ከሴፍቲም አንጻር ያው ቢዝነስ ትልቁ ሀብቱ ሰዓቱ ነው። ስለዚህ በትክክለኛው ሰዓት ትክክለኛ ፕሮዳክት ማቅረብ እንድንችል የማስቻሉ ነገር ምን ያህል ነው? ከሴፍቲ አንጻር የመዘረፍ የመጭበርበር ከእቃ አንጻር ከሳንቲም አንጻርም ታይሙንም ማካተ ብትነግረን ጥሩ ነው። በጣም አሪፍ። ላነሳልኝ የምፈልገው ነገር አለ እዚህ ላይ። እንዴት ነው የኛ ሀገር ቢዝነሶች የሚሰሩት? አብዛኛው ሰው ትቀጥራለህ። ሰው ቀጥረህ ያ ሰው ሲፈልግ ዋጋ ጨምሮበት ይሸጣል። ዋጋ ጨምሮ ይሸጣ ማለት ነው ከስተመር ይህን አባረረ ማለት ነው አይደለም? ከዛ ውጪ ምን ያደርጋል? ከስተመር ይሄን ራሱ ወስድብሃል። በጊዜ ሂደት ያንተን ከስተመር ወስዶብህ አንተ ከቢዝነሱ ውጪ የምትሆንበት እድል ይኖራል። ይሄን ሁሉ ማስቀረት የምትችለው ቢዝነስህን ሲስተማታይዝ ስታደርገው ነው፣ በሲስተም ስትመራው ነው። በሲስተም የተመራ ቢዝነስ ዋጋ መጨመር አይችልም። እሱ ኖረም አልኖረም አሁን አንተ ካልተገኘ ግለሰቡ ባለቤቱ ባለ ፍቃዱ ካልተገኘ የሱ ቢዝነስ ሪስክ ውስጥ የሚገባ ብዙ ቢዝነሶች ኢትዮጵያ ውስጥ አሉ። ነገ የኔን ሰራተኛ ይዞብኝ ይሄዳል ወይ የኔን ከስተመር ይዞብኝ ይሄዳል አይነት ነገር በስጋት ደም ግፊታቸው የሚጨምሩ እጅግ ብዙ የድርጅት ባለቤቶች አሉ፣ የቢዝነስ ባለቤቶች። እነኚህ ምን ማድረግ አለባቸው? ወደፊት ወዴት ሄድን ነው? ሁሉም ነገር ዲጂታላይዝ የሆነ ነው። ሽያጮች ልክ አሁን እዚህ ሱፐር ማርኬት ውስጥ እንደምናየው በዛ መልኩ መሄዳቸው አይቀሬ ነው። ሁለተኛ የአንተ ቢዝነስ አንተ ስለተገኘ ብቻ መሰራት የለበትም። አንተ ሳትኖር መሰራት አለበት፣ መቀጠል አለበት። አንድ የቢዝነስ ባለቤት ይሄንን ማሰብ መቻል አለበት። ጊዜውን ነው መግዛት ያለበት። ራሱ አንድ ቦታ ቆሞ ነው መስራት የሚችለው። በጣም በዛ ከተባለ 8 ሰዓት እስከ 12 ሰዓት ሊሰራ ይችላል። ከዛ በላይ ቆሞ መስራት አይችልም። ነገር ግን ራሱን ዲፕሊኬት ማድረግ ይችላል። ራሱን ማባዛት ይችላል። ምን በማድረግ? ጊዜውን በመግዛት። ጊዜውን እንዴት ነው የሚገዛው? ድርጅቱን ሲስተም ካደረገ እሱ እዚህ ኖረም አልኖረም ሄዶ ሌላ ስራም እየሰራ ድርጅቱ ግን በሲስተም ስለሆነ ይቀጥላል ማለት ነው፣ ይሰራል ማለት ነው። 3 4 5 ድርጅቶችን መክፈት ይችላል። የሚሰራው እሱ አይደለም ወይም ዘመዱ አይደለም። አየህ። ስለዚህ ይሄ ሲስተም እንደዚህ አይነት ሀሳብ ዋይድ የሆነ ሀሳብ በዚህ ደረጃ ለመንቀሳቀስ ለሚፈልጉ ድርጅቶች ትልቅ ግባት ይሆናል ማለት ነው። በጣም ጥሩ። እስኪ እንደው የሆነን ሲስተም ኢንስቶል ለማድረግ ወይ ደግሞ የሆነን ሲስተም በድርጅታችን ለመጠቀም የምናጣውና የምናገኘውን ሂሳብ እንሰራለን። ይሄን ሲስተም አንድ ድርጅት ቢጠቀም ምን ያህል ሰራተኛ ይቀንስለታል ወይ ደግሞ ምን ያህል ወጪዎችን ይቀንሳል? የሰራተኛው ከሰው ኃይል አስተዳደር አንጻር ደግሞ ሌላም ነገር ስላለው ምናልባት የስራ ዕድል ፈጠራ አንድ የዜጋ ኃላፊነትም ስለሆነ ከሱም አንጻር እንግዲህ እንዴት ነው የስራ አጥ ቁጥር ከማብዛት አንጻር ይሄ ሲስተም ሪስክ የለውም ወይ የሚለውንም አብረብት ነገር ይሄን ነው ቅድም እያልጓለሁኝ። አሁን አንድ የምናስበው በአንድ ትንሽዬ 4 በ8 ወይም እንደዚህ በሆነ ክላስ ውስጥ በየወንበሩ አስተናጋጅ አቁመህ አትወጣው፣ ስራውን አትወጣው። እዛ ቤት ውስጥ ፕሮፌሽናል ሆነ ሰራተኞች ይገባሉ፣ ኮምፒታንት የሆኑ ይገባሉ። እነዚህን ኮምፒታንት አይነት ሰራተኞችን ወስደህ ያንን ድርጅት በማስፋትና ፓርት 1 ፓርት 2 እያልክ የድርጅቱን ብዛት በማብዛት የሰራተኛ እድል መፍጠር ነው እንጂ እዚህ ጋር ያለውን ያንተን ኤፊሽንሲ የሚያወርዱ ገቢህን የሚያወርድ አይነት ሲስተም ተከትለ ኮምፒታንት ሳትሆን ቀርተህ ከገበያ የምትወጣበትን እድል መፍጠር የለብህም ማለት ነው። ስለዚህ መሆን ያለበት ምንድነው? 4 5 6 ሱቆችን ከፍተህ የተለያየ ቦታ ላይ የሰው ኃይሎችን ቀጥረህ ማሰራት ትችላለህ ነው እያልኩ አለሁ። አንድ ሱቅ ከከፈት ግን 24 ሰዓት አንተ እዛ ጋር ያንን ሱቅ የምትጠብቀው ራስን ብቻ ነው ቀጠርከው ማለት ነው። ባለቤትም ጥበቃም ነህ። ገብቷል? ስለዚህ አንተ ያን ከምታደርግ ይሄን ሲስተም ተጠቅመህ አንድ ሱቅ አይደለም 10 ሱቅ ሊኖር ይችላል። ያ ማለት ለ10 ሰው ስራ ዕድል ፈጠርክ ማለት ነው በትንሹ። አንተ ግን ነፃ ነህ፣ ሜንታሊ ነፃ ነህ። በሰው ቁጥር ብቻ ማመን አግባብ አይሆንም ማለት ነው።
ይሄ ደግሞ ዞሮ ሄዶ የሚጎዳው ድርጅቱን ብቻ ሳይሆን አገሪቷንም ጭምር ይጎዳል። እንደ ሀገር ስናስበው ደግሞ ይሄ የማይቀር ዕዳ ነው። አንተ ይሄን ባታደርግ አንተን ኮምፒት የሚያደርጉ ሌሎች ድርጅቶች ይመጡና አንተን ከገበያ ውጭ ያወጡሃል ማለት ነው። ስለዚህ ቀድመ መገኘት ነው ያለብን። ይሄ ነው። እሺ እንግዲህ ዶክተር በጣም ሰፊ ሰዓት ወስደን ነው እየተወያየን ያለ ነው። በጣም ፍሬያማና ለቤተሰቦቻችን ይጠቅማል ብለን የምናስበው መረጃ ነው። ምናልባት እንግዲህ ሰዓታችን እየረዘመ ሄዶ እንዳይሰላችሁብን ይህንን የመጀመሪያውን ሶፍትዌር ሆቴል ማኔጅመንት ያልነውን ሶፍትዌር እንደ ጥቆማ ምን ቢዝነስ ላይ ያለ ሰው ይጠቀመው፣ የቱ ቢዝነስ ይጠቀመው? ቅድም ያወራ ነው አለ፣ ግን እንደ ማጠቃለያ በአጠቃላይ የምነግርህ ብኖር ቢዝነስ አለኝ የሚል ማንኛውም ሰው ቢዝነሱን በዚህ ሶፍትዌር መደገፍ ይጠበቅበታል ማለት ነው። ይሄን ቢያደርግ ብዬ እመክረዋለሁ። ይሄ ሆቴል ወይም ካፌ ወይም ባር ምናምን ብቻ አይደለም፣ ወጥተናል ከዛ ያ ብቻ አይደለም። ማናቸውም ቢዝነስ በዚህ አይነት ሲስተም መደገፍ እንዳለባቸው እናምናለን። በጣም ጥሩ። እሺ እንግዲህ ይህኛውን ሶፍትዌር በዚህ መልኩ ገልጸናል። ወደ ሁለተኛው ሶፍትዌር እንለፍ። እሺ አመሰግናለሁ። ሁለተኛው ሶፍትዌር ሲገልጽልህ ቀደም ብዬ እንደነገርኩ ሰዎች የግል ስራቸውን ላይ ሲሯሯጡ ምን ሊገጥማቸው እንደሚችል አይታወቅም። ሰው መቼም ያስፈልጋል። ቢያንስ የሞትክ ቀን ያንተን ቃሬዛ የሚሸከመው ሰው ነውና የሰው እርዳታ የሚያስፈልግ ጊዜ ይኖራል። ያን ጊዜ በምን አይነት መልኩ ሰዎችን ማገዝ እንችላለን? እንደ ሀገራችን ተጨባጭ ሁኔታ አሁን ያለው የሰዎች የመተጋገዣ መንገዶች ኦልሞስት ትራዲሽናል ናቸው። ይሄ ፕላትፎርም አዲሱ ፕላትፎርም ለዚህ የዘረጋ ነው። ዊዝፈንድ ይባላል። ይሄ ዊዝፈንድ የተባለው ፕላትፎርም የፈንድ ሬይዚንግ ስራዎችን የሚሰራ ነው ማለት ነው። ፈንድ ሬይዚንግ ለምን አይነት ሰዎች ያስፈልጋል? ለእንዴት አይነት ግሩፖች ያስፈልጋል? አንዱ ኢንዲቪጁዋልስ ነው፣ ግለሰቦች፣ በተለያየ ችግር ውስጥ የገቡ ግለሰቦች፣ ለከፍተኛ ህመም የተዳረጉ፣ ምናልባትም ከሀገር ውጭ ሄደው መታከም ለሚፈልጉ ሰዎች ገንዘብ ማሰባሰብ ቢፈለግ በዚህ ፕላትፎርም በኩል ማሰባሰብ ይቻላል። አንድ የታመመ ሰው ማለት ነው። ሌላው በተለያየ ኬዝ ችግር ውስጥ ገብቶ ግን የሱን ችግር ገንዘብ ይፈታለት ከሆነ ሳይታመም ማለት ነው፣ ገንዘብ ይፈታለት ከሆነ ለዚህ ሰው ገንዘብ ማሰባሰብ ቢፈለግ ድንገተኛ ዕዳ ውስጥ ቢገባ፣ ያላወቀው ዕዳ ውስጥ ቢገባ ገንዘብ ማሰባሰብ ቢፈለግ ይህን ፕላትፎርም ተጠቅሞ በጣም በቀላሉ ፍሬንድሊ በሆነ መልኩ ገንዘብ ማሰባሰብ ይቻላል። ሶስተኛ ተማሪዎች ለተለያየ ፐርፐዝ ይገዛ ይፈልጋሉ። እዚህ ጋር ቤተሰብ የሚያገዛቸው ተማሪዎች እንዳሉ ሆነው ቤተሰብ የሌላቸው ግን ጎበዝ የሆኑ ታለንትድ ሆኑ ግን የማህበረሰቡ እገዛ የሚፈልጉ አሉ እና የፈለጉት ለምሳሌ የሶፍትዌር ተማሪ ሊሆን ይችላል። ይሄ ልጅ ግን ኮምፒውተር ላይኖረው ይችላል። ሶፍትዌር ላይ ጎበዝ ሊሆን ይችላል። ኮምፒውተር መግዣ ግን ላይኖረው ይችላል። ይሄንን እዚህ ፕላትፎርም ላይ ሄደው በማስመዝገብ እርዳታ እንደሚፈልግ ካሳወቀ ማህበረሰቡ በዚህ ፕላትፎርም በኩል በቀላሉ ያንን ልጅ ላግዘው ይችላል ማለት ነው። ይሄ ግለሰብ ተኮር ያልኩ ነው እና መሰል ችግሮች አንድና ሁለት ሊል አልችልም። መሰል ችግሮች እንደ ማህበር ሲሆን ደግሞ የተፈጥሮ አደጋዎች ሊኖሩ ይችላሉ። አንድ ማህበረሰብ ላይ የደረሰ የተፈጥሮ አደጋ ቢኖር ያንን ማህበረሰብ መደገፍ ብንፈልግ በቀጥታ ይህን ፕላትፎርም ብቻ በመጠቀም ሌላ አናውንስመንት ሳያስፈልግ እችን እዚህ ፕላትፎርም ላይ የሚከፈተውን አካውንት ብቻ በመጠቀም ለነዛ ማህበረሰብ ድጋፍ ማሰባሰብ ይቻላል ማለት ነው። ሌላው የሚነግርህ ይህንን ፕላትፎርም ሊጠቀሙ የሚችሉ አካላት የሃይማኖት ተቋማት ናቸው። የሃይማኖት ተቋማት በተለያየ ምክንያት ፈንድሬዚንግ ያደርጋሉ። ምናልባት ተቋሙን ለመገንባት ሊሆን ይችላል፣ ለሌላ ስራም ሊሆን ይችላል። እንዲህ አይነት ፈንድሬዚንግ ሲያደርጉ በዚህ አይነት ፕላትፎርም በኩል ገብቶ አናውንስ ቢያደርጉ እዛ ፕላትፎርም ላይ በቀጥታ ፈንድ ሬዝ ማድረግ ይችላሉ ማለት ነው። ለሃይማኖት ተቋማት በሚገባ የሚያገለግል አይነት ፕላትፎርም ሲሆን፣ ሶስተኛው ደግሞ የበጎ አድራጎት ድርጅቶች አሉ። እንግዲህ በጎ አድራጎት ድርጅቶች የገቢ ምንጫቸው የፋይናንስ ምንጫቸው በጎ ከሆኑ ሰዎች በሚሰጥ ድጋፍ ነው። እነሱ ሁል ጊዜ ወደ ሚዲያ ብቻ እየመጡ አናውንስ ማድረግ ለሚዲያ ብዙ ከፍሎ እንደዛ ከሚያደርጉ በቀጥታ በዚህ ፕላትፎርም በኩል ባላቸው ሶሻል ሚዲያዎች በኩል ይህን ፕላትፎርም በመልቀቅ እዛ ላይ ዶኔት እንዲያደርጉላቸው በማድረግ በቀላሉ ዶኔሽን ማግኘት ይችላሉ። አንድ አድቫንቴጅ የሆነው የዚህ ፕላትፎርም አድቫንቴጅ ሀገር ውስጥ ያለ ገንዘብን ብቻ ማሰባሰብ አይደለም። ውጭ ላይ ሆኖ አንድ ሰው የሆነን ድርጅት ወይም የሆነን ግለሰብ ማገዝ ቢፈልግ በቀጥታ ወደዚህ ፕላትፎርም በውጭ ምንዛሪ ይልካል። ይሄ ፕላትፎርም ራሱ የውጭ ምንዛሪውን የሀገራችን ባንክ በሚፈቅደው የውጭ ምንዛሪ መጠን
ዘርዝረው ወደ ኢትዮጵያ ብር ቀይረው ወደ አካውንት ወደ ተከፈተው አካውንት ያስገባል ማለት ነው። ስለዚህ ከውጭም ሆኖ ሰዎች ኢትዮጵያ ውስጥ ያሉትን ሰዎች ማገዝ ይችላሉ። ራሱ ነው ማኔጅ የሚያደርገው ወይም እሱ ያመነበት ሰው ይሄንን ክፈትልኝ ብሎ ሊሰጠው ይችላል። ራሱ ከፍቶ ይለቅ ይችላል። ራሱ ነው ውዝድሮ የሚያደርገው ማለት ነው። ገንዘቡ ሌላ ሰው አወጥቶ አሰጠው ማለት ነው። ይህን ጥያቄ ስጠይቅ እንግዲህ ያው እኛም እንደ ሚዲያ የተለያዩ እንደዚህ እርዳታ የሚያስፈልጋቸውን ግለሰቦች ቀርበን ያስተባበርንባቸው ጊዜዎች ነበሩና እንደ ክፍተት ያየ ነው የሆነ አካል አለ ያንን እርዳታ የሚቀበል ያ አካል ደግሞ የራሱን ወጪዎች ከቨር አድርጎ ከዛ ደግሞ ለሚረዳው ሰው ሲያደርስ ነው የምናየውና በጣም ደስ የማይሉ ለመናገር እንኳን ደስ የማይሉ ስህተቶች ይሰራሉ በተቸገረ ሰው ማለት ነውና እያየን ያለነው አሁን በየመንገዳችን ስፔሻሊ አሁን አዲስ አበባ ላይ ራሱ ስናይ በየጎዳናው ሰው መስጠትን እየተቸገረ ነው ስል ሳንቲም መስጠት ይፈልጋል ያንን ሰው መርዳት ይፈልጋል ነገር ግን እየተጭበረበርኩ ነው ብሎ ያስባል እየተጭበረበርኩ ነው ብሎ ያሰበ ሰው ደግሞ ላለመጭበርበር ሲወስን አለመስጠትን ነው የሚፈቅደው ውስጡ እያስቸገረው እንኳን ማለት ነው ያው እንግዲህ ለመርዳት ምንም አይነት መስፈርት የለም ነገር ግን ሰው እንደመሆናችን መጭበርበር ከባድ ነገር ነው እንደመሞኘት ስለምናስበው አለመርዳትን እንመርጣለን ብዙ ሰዎች መረዳት ሲኖርባቸው ሳይረዱ አልፈዋል በዚህ ችግር እና ይሄ ሲስተም ባለቤቱን ቀጥታ ታርጌት የሚያደርግ ከሆነ ይሄ በጣም ጥሩ የሚባል ነገር ነው ምናልባትም እስኪ ከተለመደው የእርዳታ ፕላትፎርሞች አንፃር ለምሳሌ ጎፈንድሚ የምንለው አለ ውጭ ሀገር ላይ የሚጠቀሙት ሌላም ደግሞ እንደዚህ በእርዳታ ሰጪ ድርጅቶች የሚደረግ የእርዳታ ማሰባሰብ ዘዴ አለና የናንተ ሲስተም የናንተ ሶፍትዌር ምን የተለየ ፍሬ ሐሳብ አለው ምን አይነት ችግሮች ላይ ነው ትኩረት ያደረገው ሲሰራ በጣም አመሰግናለሁ ለምንድን ነው ይሄ ሶፍትዌር እዚህ ዲዛይን መደረግ የተፈለገው ከመነሻ በተጨባጭ ከገጠመን ፕሮብሌም ተነስተን ነው ለአንድ ሰው እርዳታ ማሰባሰብ አስበን ነበር በዛን ወቅት የገጠመን እጅግ በጣም ብዙ ችግሮች አሉ አንድ ሰው የሆነ አካል ኢኮኖሚውን ተጠቅሞ የሰበሰበውን እርዳታ የጠየቀውን እርዳታ እንዳልከውም በጣም በሚዘገነን አይነት ፐርሰንት ቀንሶ ለራሱ አድርጎ ወደዚህ ትራንስፈር የሚያደርግበት እድል አለ ያም ሆኖ ባለቤቱ በሚፈልገው ሰዓት የማያገኝበት እድል አለ በሚፈልገው ሰዓት ኦን ታይም የማያገኝበት እድል አለ በዚህ ፕላትፎርም ሲሆን ግን አንደኛ ለመርዳት የወሰነ ያመነበት ሰው ዶኔት የምትሆን በተን በመንካት ካለበት ሆኖ ገንዘቡ ቀጥታ ወደ ሰውየው አካውንት ይገባል ሌላ እንትን የለም ሌላ መስመር የለም ዛ አካውንት ላይ አስገብቶ ወይም እዛ ሄዶ ስዊፍት አስቀይሮ ምናምን የለም እዛው ውጪም ሆነ አገር ውስጥ ሆኖ ካለበት ዶኔት ማድረግ ሲጀምር ቀጥታ የሰውየው አካውንት ጋር ይገባል ሰውየው የደረሰለትን የማክሲመም ሊሚት ላይ ሲደርስ በሚፈልገው ሰዓት ውዝድሮ አድርጎ ለሚፈልገው ስራ ማዋል ይችላል ያ ጎፈንድሚ ያልከኝ ውጪ ላይ ነው የሚሰራው እኛ ሀገር ላይ አይሰራም ስለዚህ ለኛ ሀገር ግን ይሄ ሲስተም ያስፈልጋል ለኛ ሀገር አዳፕተብል የሆነ ምቹ የሆነ ሲስተም ያስፈልጋል ለዛ ነው ለሀገራችን የሚሆን ሲስተም ይዘን የመጣ ነው ማለት ነው ሶ ከዚህ በኋላ ሰዎችን ማገዝ ፍላጎት ያለው ሰው እውቅና አለኝ የሚል ሰው ወይንም ፍላጎት አለኝ የሚል ሰው ወደዚህ ፕላትፎርም ገብቶ አካውንት ከፍቶ ለሚፈልገው ሰው በቀጥታ ይሄ የሬጅ የተደረገው ገንዘብ እንዲደርስ ማድረግ ይችላል ማለት ነው ዋና ሪዝኑ ይሄ ነው በጣም ጥሩ እንግዲህ ያው ያነሳን ነው እንግዲህ ስራ ላይ ነው ያለ ነው እናንተ ይሄን ስራ ስትሰሩ እንደማንኛውም ስራ ከዚህ ፈንድ ምን ያህል ድርሻ ነው የምትወስዱት በጣም አሪፍ አሁን ፕላትፎርም ሲሰራ ኦብቪየስሊ የምታወጣው ወጪ አለ ቢያንስ ሰርቨር ወጪ ይኖርብሃል ወይም አለ ይሄን በተመለከተ ወጪዎች አሉ እኛ እንግዲህ እንደዛ አይነት ግለሰቦች ስንት ምን ያክል ሼር እንደሚያደርጉ አስብ እጅግ በጣም የማታስበው አይነት ሼሪንግ ነው የሚወስዱት እዚህ በዚህ ፕላትፎርም በኩል ሲሆን ግን ኢንሲግኒፊካንት የሆነ አይነት የፕላትፎርም ክፍያዎች ይኖራሉ በጣም ኢንሲግኒፊካንት በዋናነት የሰርቨር እንትኖችን መሸፈን የሚችል ከዛ ያለፈ ኢንሲግኒፊካንት የሆነ አይነት ክፍያዎች ነው ለዚህ ስራ የሚያገለግለው ሰው ዋናው ዓላማ ሰዎችን በቀላሉ መድረስ ነው እንጂ
በዚህ ፕላትፎርም በኩል ገንዘብ መሰብሰብ አይደለም። ያንን ማድረግ የፈለገ አካል ቀርቦ ማየት ይችላል። በማንኛውም ሰዓት ይሄንን ማድረግ ሲጀምር ምን እንደሆነ ላይ ይችላል። በፊት የነበረውንና አሁን ያለውን ሲያይ ኖርማል ነው። ይሄ የፈንድ ሬዚንግ ፕላትፎርም ምንድነው፣ እንዴት አድርጎ ነው ከዛ የፕላትፎርም ፊ የሚያገኘው የሚለው ዓለም አቀፍ ስታንዳርድ ስላለው ከዚህ ያለፈ ምንም የሚታሰብ ነገር አይኖርም ማለት ነው። እንግዲህ ይሄ ሁለተኛው ሶፍትዌራችን ነው። ምናልባት ያላነሳ ነው መጠቀስ አለበት ብለህ የምታስበው ነገር ካለ ዶክተር አንሳልን እና ቀጣይ ደግሞ ወደ ሶስተኛው እንሂድ። ስለዚህ ሶፍትዌር ይበቀናል። ሰዎችን ለማርዳት ስናስብ፣ ለማገዝ ስናስብ ወደዚህ ሶፍትዌር በመግባት ይህንን ሶፍትዌር ኦንላይን ያገኙታል። wisfund.org ይባላል። ያኔ እዛ ላይ ገብቶ ሬጂስተር በማድረግ ብቻ ፈንድ ሬዝ ማድረግ የሚቻል መሆኑን ማሳወቅ ፈልጋለሁ። ሌላው የኛ ሶፍትዌር የጊዜውና አንገብጋቢው ሶፍትዌር ነው። ይሄም ታዲ ጆብስ ይባላል። ይሄ ታዲ ጆብስ የምንለው እንደው በቀለል ባለ አማርኛ ባስረዳክ የስራ ገበያ ማለት ነው። ምን ሸጥበት ነው አይደለም? ግን አሁን ጊዜው ያመጣልን ምንድነው? ሰዎች ስኪላቸውን የሚሸጡበት ቦታ ያስፈልጋል። ስኪል ይዘው ገጠር ሪሞት ላይ ቁጭ ያሉ አሉ። ስኪል ይዘው አቅም ኖሯቸው ማለት ነው። ሪሞት ላይ ሆኖ እዚህ አዲስ አበባ ለመምጣት ወይም ወደ ሆነ ከተማ ለመሄድ የሚቸገሩ ብዙ ወጣቶች አሉ። እነዚህ ወጣቶች ስኪላቸውን አውጥተው የሚያነጥፉበት ቦታ ማለት ነው። ይሄ ስኪላቸውን መጥተው ያስገባሉ። ይሄንን ስኪል የሚፈልግ ማሰራት የሚፈልግ ማንኛውም ድርጅት እዛ ላይ እሱም ራሱን አስገብቶ ወይም ተመዝግበው እነኚህን ስርዓት ወጣቶችን ከተለያየ ኮርነር ላይ ያሉትን በቀጥታ አድረስ የሚያደርግበት ነው። ይሄ ፕላትፎርም ሃይብሪድ ነው። ድርጅቶች ማስታወቂያ ፖስት የሚያደርጉበት ወይንም ስኪል የሆኑ ሰዎችን፣ ታለንት የሆኑ ሰዎችን ቀጥታ ራሳቸው አድረስ የሚያደርጉበትና ኢንቪቴሽን የሚልኩበት ይሄ ምን ያሳጥራል? አንደኛ የሰራተኛ ፍለጋ የሚባክንብህን ሰዓት፣ አንድ ሰራተኛ ተነስቶ በድንገት ቢሄድብህ እዛ ውስጥ ገብተህ ወዲያው አይደንቲፋይ አድርገህ መጥራት ትችላለህ። ወደ ራሲ ቢሮ እና ማለት ትችላለህ። ቀጥታ ማለት ነው። ጊዜን መቀነስ ነው ዋናው። ከዛ አለፈ ይሄ ፕላትፎርም እንደምናስበው ለዚህ ለስኪል ዩኒቨርሲቲ ጨርሰው ሌላም ወይም ኮሌጅ ላይ ጨርሰው ምናምን ብቻ የተዘጋጀ አይደለም። ከቤት ሰራተኛ ጀምሮ ስራ ፈላጊ የቤት ሰራተኛ እዚህ ላይ መመዝገብ ይችላል። ምን ይችላል? ይሄን ይችላል። የወጥ ቤት ሰራተኞች በሆቴሎች ላይ የወጥ ቤት ሰራተኞች ወይም ሼፎች፣ እነዚህ በሙሉ እዚህ ላይ ስኪላቸውን አስቀምጠው መመዝገብ ይችላሉ። ይህ ሲሆን ባለሙያ ነውና እንደ ድሮ የቤት ሰራተኛ ለመቅጠር በየደላላ ቤቱ ለመዞር ጊዜም እየጠፋ ነው። አሁን ጊዜም እያጠረ ነው። በዛም ላይ ተአማኝነቱም እየቀነሰ ነው። ያም ሆኖ ያን ሁሉ ዋጋ ከፍለ ከሆነ ሳምንት በኋላ ይሄዱብሃል። አሁን ምንድነው ቀጥታ ዲል የሚያደርጉት ሁለቱ ናቸው። እኛ ኤንቫይሮንመንት ነው ያመቻቸ ነው። ሰራተኛውና ሰሪው የሚገናኝበት ቤቱ ይሄ ፕላትፎርም ነው ማለት ነው። እኛ ኤንቫይሮንመንቱን ያመቻቸ ነው። አቅም አለኝ የሚል ሰው እዚህ ላይ ይመዘገባል። እኔም ከአንድ ሰው ጀምሮ ይቀጥራሉ የሚል ማንኛውም ድርጅት፣ ሰራተኛ ያስፈልገኛል የሚለው ማንኛውም ድርጅት እሱም እዚህ ላይ ተመዝግበው የሚፈልገውን ማስታወቂያ ፖስት ማድረግ ይችላል። ወይንም ማስታወቂያ ፖስት አላደርግም ካለ ካሉት ስኪልድ ሆኖ ኢኩፕድ ከሆኑ ሰራተኞች ውስጥ በቀጥታ ሰርች አድርጎ ማግኘት ይችላል ማለት ነው። ይሄ የስራ ገበያ የሚባል ፕላትፎርም ነው ማለት ነው። ይሄ ኦልሬዲ ሎንች ተደርጓል። በቀጥታ tadijobs.org የሚል ላይ ገብቶ ማንም ሰው ሄዶ መጎብኘት ይችላል። እዛ ላይ ሬጂስተር ማድረግ ይችላል። ስራ ፈላጊ፣ አዲስ ስራ ፈላጊ ይሁን ስራ ላይ ያለ ግን ስራ ቀይራለሁ ብሎ የሚያስብ ሰውም ቢሆን እዛ ላይ ተመዝግቦ መጠባበቅ ይችላል ማለት ነው። በጣም ጥሩ። እንግዲህ እዚህ ጋር ደግሞ እንደ ችግር የምናያቸው ፖይንቶች አሉ እኛ ሀገር ላይ። እሺ በጣም ጥሩ። እንግዲህ እዚህ ጋር እናንተ አሁን ካመጣችሁት ሶፍትዌር ጋር ተያይዞ በጣም በሰፊው ችግር ሆኖ የምናያቸው ነገሮች አሉ። ለምሳሌ እኛ ሀገር ላይ ብዙ በሚባል ደረጃ ሰራተኞችን በባለቤትነት ይዘው ጊዜያቸውንም እድሜያቸውንም እውቀታቸውንም ሽጠው ለራሳቸው ገንዘብ የሚያካብቱ ድርጅቶች አሉ። እነዚህ ድርጅቶች ስፔሻሊ ኤጀንሲ በመባል የሚታወቁ ይህን ነገር ሲያደርጉ እናያለን። ሰራተኛው ኢቨን የስራ ልምድ ሲኖረው እያደገ ሲሄድ እንኳን በእነሱ እውቅና ስለሆነ ኮንፊደንሻሊ ራሱን ወደ ሌላ ዘርፍ ማዘዋወር አይችልም። ፕሮጀክታችሁ ወይ ደግሞ ይሄ ሶፍትዌራችሁ እዚህ ችግር ላይ ምን አይነት መፍትሄ አምጥቷል? አንደኛ ጥያቄ ነው የሚሆነው። ሁለተኛው ጥያቄ ደግሞ በቅጥር ሂደት ውስጥ እንግዲህ አንድ ሰው ሰራተኛን ለመቅጠር ሲያስብ የሚፈልገውን
ስኪል መጠን እንዳለው እርግጠኛ መሆን ይፈልጋል። እና ሌሎች ሶፍትዌሮች ኦር ሌሎች ፕላትፎርሞች አሉ ለምሳሌ እኛ ሀገር ላይ የስራ መፈለጊያ ተብሎ የተቀመጡ እና ከነዛ አንጻር ይሄ የእናንተ ሶፍትዌር ምን የተለየ ነገር ይዞ መጥቷል? ስለ አነሳልኝ ጥያቄ እጅግ አመሰግናለሁ። እውነት ነው የእኛ ሀገር ሰራተኞች በድርጅቶች ምናልባትም በግለሰቦች እጅግ የሚበዘብዙበት ሁኔታ አለ። ይሄ ደግሞ እንዳልኩ ዘመናዊ ቅኝ ግዛት ነው ብለን እናስባለን። እስኪል አለ፣ አቅም አለ፣ ያንተን ገቢ ግን የሚወስንልህ የሆነ አካል ነው። ያ ብቻም አይደለም፣ ኮንትሮል ያደርግሃል። አት ኤኒ ታይም ስራ ላሳጣህ ሁሉ ይችላል ማለት ነው። አሁን እኛ ያደረግነው ይሄንን ኤንቫይሮንመንት የሁለቱ ፍላጎቶች ላይ ነው ያደረግነው ማለት ነው። ቀጣሪና ተቀጣሪ ፓስወርዱ እነሱ ጋር ነው ያለው። ተቀጣሪ ሎጊን አድርጎ ገባ፣ ያለው ስኪል አስቀመጠ። ቀጣሪ ሎጊን አድርጎ ገባ፣ የሚፈልገውን ሰራተኛ መለመለ፣ በራሱ መንገድ ይቀጥራል። እኛ ጨርሰናል፣ ስፔሱን እናዘጋጀ ነው ማለት ነው። ይህ ሲሆን ከሰራተኛው ጋር ዲል በሚያደርገው በራሱ መንገድ አንድ ድርጅት የሚፈልገውን ሰራተኛ መልምሎ መቅጠር ይችላል ማለት ነው። ሁለተኛ ሰራተኛው ደግሞ የግድ ኤጀንሲ ስር ሄዶ መለጠፍ አይኖርበትም። እዛው ሆኖ ካለበት ወደዚህም ሳይመጣ እዛው ቤቱ ሆኖ አፕላይ አድርጎ ስራ መጠባበቅ ይችላል። ይሄ በተለይ ሪሞት ላይ ያሉ አቅም ኖሯቸው ሪሞት ላይ ያሉ፣ ሁለተኛ ተሰብስቦ ስራ መጠብቁ አሉ። የሆነ አዳራሽ ውስጥ አስገብቷቸው ስራ መጠብቁ የቀን ሰራተኛ ሊሆን ይችላል፣ ሌላም ይሄ ሁሉ አያስፈልግም። አሁን ባለበት እናቱ ቤት ሆኖ ወይም የራሱ ቤት ሆኖ አፕላይ በማድረግ ወይም እዛ ላይ ራሱን በማስቀመጥ ልክ ቤት ውስጥ እንደገባ ነው ራሱን እዛ ውስጥ በማስቀመጥ ያለውን ስኪል እዛ ውስጥ በማስቀመጥ የተቀጣሪ ድርጅቶችን ማስታወቂያ ይጠብቃል ማለት ነው። ልክ ማስታወቂያው ከዛ ሲለቀቅ ዘን ሄዶ አፕላይ ያደርጋል፣ ወዲያው አፕላይ ያደርጋል እዛው ፕላትፎርም ላይ። እዛ ሲያደርግ በቀላሉ ከአሰሪው ጋር ይገናኛል እንጂ ኢንዳይሬክትሊ በእጅ አዙር መገናኘት የሚለው ነገር አያስፈልግም ማለት ነው በእኛ እምነት። ይሄንን በማድረግ ብዙ ሰራተኞች ስራ ማግኘት እድል ይኖራቸዋል ማለት ነው። በጣም ጥሩ። ልዩነቱን ብናነሳስ? ልዩነት ቅድም ድርጅቶች ራሳቸው ሰራተኛ ፈልጎ ስኪል ፉል የሆኑ ሰራተኞችን ፈልጎ ኢንቫይት ማድረግ ይችላሉ የሚፈልጉትን ሰው። ስለዚህ አንድ እሱ ነው። ሁለተኛ ደግሞ ቀጣሪ ድርጅት ያችን ሪኮሜንዴሽን የማየት እድል አላቸው ማለት ነው። ያ ማለት ይሄ ፐርፎርማንሱን አየ ማለት ነው በሌላ ድርጅት የተሰጠውን ሪኮሜንዴሽን። ስለዚህ ቅድሚያ የማግኘት እድል አለው ማለት ነው። ያ ልጅ ቶሎ ቅድሚያ የማግኘት እድል ይኖረዋል ማለት ነው። ስለዚህ ይሄ ፐርፎርማንሳቸው ሀይ የሆኑ ሰዎች ገበያ ውስጥ ይቆያሉ ማለት ነው። ፐርፎርማንሳቸው ሌስ የሆኑ ሰዎች አጭበርብሮ የአንድ ወር የሁለት ወር ደሞዝ በልተው የሚሄዱ አይነት ሰራተኞች ከገበያ ውጭ ይሆናሉ ማለት ነው። ስለዚህ በአጠቃላይ እዚህ ላይ የምንናገረው ምንድን ነው? ድርጅቶችም የመንግስት ድርጅቶችም ሊሆኑ ይችላሉ። ለተለያየ ለጋዜጣ ለምን ለብዙ ነገር ያው ማስታወቂያ ለማውጣት የሚካሄደው ሂደቶች አሉ። ለዚህ የማውጣት ትልቅ ወጪ አለ። ድርጅቶች የመንግስት ድርጅት እንኳን ሳይቀር ከኛ ጋር አግሪመንት ከፈጸመ ይሄንን ማሳለጥ ይችላል። የግለሰብ ድርጅቶች፣ ቀጣሪ ድርጅቶች ወደዚህኛው ፕላትፎርም ከመጡ ፈጣን የሆነ ሰራተኛና አሰሪ ግንኙነቶች ይፈጠራል ብለን ስለምናስብ ድርጅቶች ወደዚህ ፕላትፎርም ሲስተም እንዲሳቡ መልእክት ልናስተላልፍ እንፈልጋለን። እሺ፣ በጣም ጥሩ ዶክተር። እንግዲህ በጣም ደስ የሚል ውይይት ላይ ነው ያለነው። ፍሬ የሆነ ነጥብ ነው እየተነሳ ያለው ለሁላችንም የሚጠቅም። ፕሮግራማችን ወደ ማጠቃለሉ እንሄዳለን። አመሰግናለሁ ተማሪ። አሁን የሚጠቅስልህ ሶፍትዌር ትንሽ ፈገግ ላደርግህ ይችላል። እንደው በደረቁ ልንገርህና አብሮ መብላት እንጂ አብሮ መስራትን አያውቅም የኛ ሀገር ሰው ይባላል። እንዴት አባባሎች አሉ ምናልባት። እኔ ግን እቺን ትንሽ ላሻሽልልህና አብሮ መብላት እንጂ አብሮ መክፈልን ግን አያውቅም። እኔ ወደኋላ ያስቀረን ይመስለኛል። 4፣ 5፣ 6 ሆነ ወይም 10ም ሆነ ስትታደም እና የሆነ አገልግሎት ከተቀበልክ ያንን አገልግሎት ወስደህ ባርደኑን ግን ለአንድ ሰው የማስተላለፍ አባዜ ያለብን አብዛኛው የኢትዮጵያዊ ባህሪ ይሄ ነው። ግን ያን ያደረገው ያንን ሸክም የተሸከመው ሰውዬ ሁሌ ደስተኛ ሊሆን አይችልም። ምናልባት እየከፋውም ቢሆን አንተን ላለማጣት ያንን ሸክም ተሸክሞ ይወጣል። አሁን እኛ ይሄንን አይነት ባህል ማስቀረት ፈልገን ነው
አብሮ መብላት ብቻ ሳይሆን አብሮ መክፈልንም መልመድ አለበት። አንድ ሰው እንዲያግዝ መጠበቅ ሳይሆን አብሮ ማገዝንም ይሄንንም መልመድ አለበት። ይሄ የባህል ሽፍት የሚያደርግ ሲስተም ነው። ስለዚህ ምንድን ነው የስራ ባልደረቦች፣ የቀን ሰራተኞች፣ የፊልድ ሰራተኞች እንዲሁም በእድር የሚገናኙ ማህበረሰቦች የሆነ ወጪ የሚያወጡ ከሆነ ወጪው የጋራ ከሆነ ያንን የጋራ ወጪ በቀላሉ ሼር አድርጎ በፕላትፎርም ወዲያው እዛ የሚያስተላልፉበት አይነት ሲስተም ነው ማለት ነው እኛ የፈጠር ነው። የመዋጮ ማለት እንችላለን። በቃ አዋጥተህ ትከፍላለህ እንጂ ለአንድ ሰው የምትለቅበት ምንም እንትን የለም። ስለዚህ በየቦታው የምትጠቀማቸውን ነገሮች በቃ በውዝ ሼር እንክፈል እንደማለት ነው። በውዝ ሼር ስትከፍል ሁሉም በቀላሉ ሼር አድርጎ ምንም ሳትሳቀቅ ጓደኛ ሳታጣ አየህ ሁልጊዜ እሱ ጋባዥ ከሆነ ሁልጊዜ እሱ ትክክል ነው ማለት ነው። ሼሪንግ ኢዝ ኬሪንግ ይላል። ሼሪንግ ላይ ስትገባ ግን በቃ ሁሌም ኮንፊደንስ ይኖርሃል። ሁሌም አብረህ መዋል ትችላለህ። አየህ ሁሌም በነፃነት ከእሱ ጋር መዝናናት ትችላለህ። ነገር ግን ጋባዥ ብቻ ከሆነ ሁሌ እሱ ጋባዥ ከሆነ አዛዥ ነው። ሁሌም ትክክል ነው ማለት ነው። ጋባዥ ትክክል ነው የሚል አይነት አባባል አለ። አንዳንድ ጓደኞቻችን የሚነሱት ኮት አደርጋቸዋለሁ የነሱን አባባል። ይሄ አባባል የነሱ ነው። ኮት ማድረግ ፈልጋለሁ። ጋባዥ ሁሌም ትክክል ነው ይላሉ ጓደኞቻችን። በስም ጠቅስ አልችልም። ከፍሎበታል። እሱ የሚለውን ነገር ሁሉ ልክ ነህ እያልክ ትሰማዋለህ ማለት ነው። ሀሳብ ሼር አታደርግም። ነገር ግን እኩሌታን የሚፈጥር መድረክ ነው። ይኸው እኩል መሆኔን የሚያሳይ መድረክ ነው እና ኮንፊደንስ የሚያዳብርልህ መድረክ ነው። ይሄ ሼም አይደለም። በውጭው ዓለም እንደዚህ ነው የሚደረጉ። በቃ ሼር ይደረጋሉ። ኖርማል ነው። እኛ አሁን ልክ አንዳንዱ ደግሞ እንዳለው አይነት ለማስመሰል የሚያደርገውም አይነት ነገር ስለሆነ ይህንን አይነት ኤንቫይሮንመንት ይህንን አይነት አመለካከት ኋላ ቀር አመለካከት መቀየር አለብን ብለን ስላሰብን እንደ ሶሉሽን ይችን ነገር ይዘን መጣን ማለት ነው። ዊዝ ሼር ዋው የሚገርም ነው ማለት ያው እማጣቸውን ጓደኞችን እያሰብኩ ጥያቄ ጠፋብኝ። እና ይሄ ነው የውዝ ሼር ዋናው ዓላማ ጓደኝነትን ላለማጣት የሚደረግ ጥረት ነው ማለት ነው። ኦኬ ግን ማለት ይህ ትሬንድ እስኪፈታ ድረስ የምናጣው ጓደኛ አይበዛም? እንግዲህ በፍጥነት ወደ ስራ ማስገባት ነው ሶፍትዌሩ። ይሄን በማድረግ እንደዚህ አይነት ችግሮችን መቅረፍ እንችላለን። ሰው መልመድ አለበት። ሰው በቃ መልመድ አለበት። ግን በባለቤትነት ማን ነው ማኔጅ የሚያደርገው? ይሄን ሶፍትዌሩ ፓብሊክ ነው። ማንም ግለሰብ እዚህ ላይ አካውንት ከፍቶ መጠቀም ይችላል በነፃነት። ካሹ ባለ የሚከፈልበት ቦታ ሳይደርስ የሚነካው ሌላ አካል የለም ማለት ነው። የለም በቃ እናንተ ሆናችሁ እዛም ጨርሰህ እዛው ከጓደኞች ጋር እዛው ጨርሰህ እዛው አስተላልፈህ ትሄዳለህ። እኛ ጋር መጣው። ኦኬ ፔመንት ኦፕሽኖች ሰፊ ናቸው። ፔመንት ኦፕሽኑ አማራጮች አሉት እዛ ላይ ያው አገራችን ባሉ በዋሌት ሲስተሞች እና ባንክ ሲስተሞች እዛ ላይ ስላሉ ይሄ ምንም የሚያሳስብ ጉዳይ አይደለም። ኦኬ በጣም ጥሩ የሚገርም ነው። ፍቱን መድኃኒት መፍትሄ ብየዋል። መፍትሄ ክትባት ነው መውሰድ አለበት። እኛ ህዝብ ይህን ክትባት መውሰድ አለበት። ይሄ ንፉግነት አይደለም። ይሄ አብሮነት ነው። ይሄ ጋራነት ነው። ትብብር ነው። መተሳሰብም ጭምር ነው። በትክክል እዛ ጋር የጠላት ወገን አይደለም። አንተ ዝም ብለህ እሱን ክፈል እያልከው ሁልጊዜ ለምንስ ይጠላል? ለምንስ ፊቱ ይቋጥርብሃል? ለምንስ ታጠዋለህ? ይላቀል ለምን ትሳቀቃለህ? አንተስ የማይዘጋ ስልክ የሚያናገር ሰው እኮ አለ። ነጭ ነጯን ካወራ ሀቅ የኛ ህዝብ ያለበት ኮንዲሽን ስላለ በቃ አብሮ መስራት፣ አብሮ መብላት፣ ሼር አድርጎ ነገሮችን ማድረግ። ይሄ አሁን የጠቀስኩልህ ኦፍኮርስ ይሄ ከግብዣ አንጻር ያሉ ነገሮችን ብቻ ነው። መሰል ጉዳዮችን ለእከሌ ብቻ ሰጥተህ የምትተው ሳይሆን እንዴት ሼር እናድርግ ብሎ በቀላሉ ሼር የሚደራረግበት የትኛው ማህበራዊ ህይወት ለክለ ብለህ የምትተው ሳይሆን ማንም ሰው ሼር የሚያደርገው ነው ማለት ነው። እንግዲህ በጣም ጥሩ ዶክተር፣ በጣም ሰፊ ሰዓት ወስደን ብናወራም የሚያልቅ ነገር አይደለም። በጣም ሰፊ የሚባሉ ችግሮችን የሚፈቱ ሶፍትዌሮችን ይዛችሁ የመጣችሁት እንግዲህ እንደ ምሁር እንደ መምህሪ በዚህ ስራ ከልብ ኮርቻለሁ። ከዚህ በኋላስ ምን እንጠብቅ? በጣም ጥሩ። ከዚህ በኋላ መቼም እኛ ይህን ሰራን ብለን አንቀመጥም፣ አንቆፈስም። ዓለም የት ነው አለው የሚለውን የማየት ስራ ሁሌም የኛ ይሆናል ማለት ነው። ዓለም ያለበትን የቴክኖሎጂ ሌቭል ያየነውን ማምጣት፣ እነሱ ያላየሁትን ደግሞ ቀድመን መድረስ።
ትልቁ ስራችን ይሄ ይሆናል ማለት ነው። በዚህ አጋጣሚ አቅም አለኝ የሚል ማንኛውም ሰው ማንኛውም ድርጅት ማንኛውም ግለሰብ ከኛ ጋር መስራት ይችላል። ፓርትነርሺፕ እናምንበታለን። ኦኬ በምን አይነት መልኩ? በእውቀት እኛን ጆይን ማድረግ የሚፈልግ ካለ አብሮን ሊሰራ ይችላል። ኦፍ ኮርስ ሊንክ ያለው ኮሚኒኬሽን ያለው ወይም እንዲሁም የፋይናንስ አቅም የተሻለ ፋይናንስ አቅም ካለው አሁን ከአገር ውጭ ያቀርቦልናል ከነኚህ ሲስተሞች ውስጥ እዛ እንዲሄዱ ማለት ነው። የኛ አሁን የኛ ፓርትነር የሆነ ሲስተም አለ ታዋቂ አገራዊ ሲስተም ማለት ነው። እኛም ከሱ ጋር ካፕሬት አድርገን ጆይንት አድርገን የምንሰራው ማለት ነው። ይሄ ሲስተም አሁን ወደ ውጭ መውጣት ጀምሯል። ሰው እሱ ሲስተም ወደ ውጭ ወጣ ማለት ይሄኛም ሲስተም አብሮ ነው የሚሄደው ከዚህ በኋላ። ስለዚህ አቅም አለኝ የሚል የትኛውም ድርጅት ከኛ ጋር ቢሰራ ይጠቀማል ነው። ከቴሌ ኮሙኒኬሽን ጀምሮ አብሮን ቢሰራ እኛ ጋር ያለውን እውቀት ሼር ለማድረግ ዝግጁ ነን፣ አብሮን መስራት እስከፈለገ ድረስ። ልክ ይሄኛው አሁን ቀደም ሲል የጠቀስኩት ፕላትፎርም አለ፣ ሲስተም አለ። ያ ሲስተም ከኛ ጋር ተፋርሞ ስራ እንደጀመረ ሁሉ ሌሎች አቅም አለን የሚሉ ድርጅቶች እኛን ኮንታክት ማድረግ ይችላሉ፣ አብሮ መስራት ይቻላል። እንደ ሀገር ነው ለውጥ የመጣው እድገት የመጣው እንደ ግለሰብ ሳይሆን ሰው እንደ ኒር ፊውቸር እኛ የምናስበው ኢትዮጵያዊ የሆነ የቴክኖሎጂ ተቋም ነገር ግን ቢያንስ በአፍሪካ ውስጥ ዶሚናንት የሆነ ቴክኖሎጂ ተቋም ማድረግ ነው አላማችን የሚሆነው ማለት ነው። ይሄ ነው። በጣም ጥሩ። እንግዲህ ፕሮግራማችንን ከማጠቃለላችን በፊት ሁሌም እንደምናደርገው የኛ ሚዲያ ላይ የሆነ ሀሳብ ሲመጣ ለሆነ ሰው ወይ የስራ እድል መፍጠር አለበት ወይ የስራ ሀሳብ መስጠት አለበት ብለን እናስባለን እና ምናልባት ከናንተ ድርጅት ለቤተሰቦቻችን የሚሄድ የስራ እድል ምንድን ነው ብንልስ? ኦኬ እዚህ ጋር የጠቀስናቸውን ፕላትፎርሞች በሰዓት ሊሚትድ የሆኑ ስለሆነ ሁሉንም መጥቀስ ስለማንችል የራሳቸውን ሀሳብ እንኳን ይዞ መጥተው ከኛ ጋር መስራት የሚፈልጉ ድርጅቶች ባስቀመጥነው አድራሻ መሰረት እኛን ኮሙኒኬት ማድረግ ይችላሉ። እንግዲህ ዶክተር በጣም ከልብ እናመሰግናለን። እግዚአብሔር ያክብርልን ለማለት እንወዳለን። ለዛሬ ያዝነውን ፕሮግራም እንግዲህ በዚህ ያጠናቀናል። እግዚአብሔር ያክብርልን። እኔም እጅግ አመሰግናለሁ። እዚህ ድረስ ጠርታችሁ ጋብዛችሁ ለዚህ መድረክ ስላቀረባችሁኝ እጅግ አድርጌ አመሰግናለሁ።